የግሪን ሴንቴክ መጠቀም ጀምረናል። ፕሮዳክታቸው አሪፍ ነው። ኢሚዲየትሊ መብራት እንደጠፋ ጂፓሱም ቲቪውም ምንም ነገር አይጠፋም። ካሉት ጠቀሜታዎች አንጻር ኔጌቲቭ ነገር ይኖረው ይሁን ሶላር ሲስተም ተዘረግላችኋል። ከዛች ላይ እየተጠቀሙ ሁሉም ሰው መብራት፣ ቴሌቪዥን፣ ፍሪጅ መጠቀም ይችላል። ከስተመር ሙሉ ክፍያ ክፈል ከምትዩ የማያውቀውን ቴክኖሎጂ እኛም ብር ሳንከፍል እነሱም ሳያስከፍሉን ለከስተመሩ አደርሰናል። ድርጅታቸው የተጠቀመው ነገር አለው? ዋራንቲ ያላቸው ሾሩም አላቸው። ፓናላቸው አሪፍ ነው። ባትሪያቸው አሪፍ ነው። ኢንቨርተሩም አሪፍ ነው እና 50% ሎኖች እናመቻቻለን እኛ ከነሱ ጋር መቼ እነሱ የሚያመቻቹልን በዛ ልክ አብረን እየሰራን ያለ ነው። የሶላር ፕሮዳክቶች በመጠቀማችሁ ያጋጠማችሁ ችግሮች ወይም ደግሞ ጉዳቶች አሉ? በፊት የምንጠቀም የነበረው ጄኔሬተር ነበር የምንጠቀም የነበረው። ከእሱ አንጻር ኮስት ሚኒማይዝ አድርጎልናል። ሁለተኛ ደግሞ በጣም ረብሻ ይበዛ ነበረ። ጄኔሬተር ስንጠቀም ማለት ጭስ አለው። ሰላም ተመልካቾቻችን እንደምናላችሁ። ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን ከዚህ በፊት ስለ ሶላር አይነቶች ምርቶችና ዋጋቸው ወደ እናንተ አድርሰናችሁ ነበረ። ዛሬ ደግሞ ከዛ ጋር በተገናኘ ከግሪን ሰንቴክ የተለያዩ የሶላር ምርቶችን የወሰዱ ግለሰቦች ጋር እንዲሁም ደግሞ ድርጅቶች ጋር በመዘዋወር እነዚህ ምርቶች እንዴት እየተጠቀሙት ይገኛሉ፣ ያገኙት ጠቀሜታ ምንድነው፣ እንዲሁም ደግሞ ይህንን ምርት በመጠቀማቸው ምን አተረፉ የሚለውንና ሌሎች ተጨማሪ መረጃዎችን ወደ እናንተ እናደርሳችኋለን። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? እንዴት ነሽ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁን። እስቲ በቅድሚያ እንተዋወቅ። እሺ፣ ስሜ ይታያል አሰፋ ይባላል። በዛይኮን ትሬዲንግ ኢንጂነሪንግ ኤንድ ቢዝነስ ዲቨሎፕመንት ዳይሬክተር ነኝ። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው ከግሪን ሰንቴክ የተለያዩ የሶላር ምርቶችን የወሰዱ ድርጅቶች፣ ግለሰቦች እንዲሁም ደግሞ አገልግሎቱን እየተጠቀሙ ያሉ ሰዎች ጋር በመዘዋወር ምርቱ ምን እንደሚመስል እንዲሁም ደግሞ ያገኛችሁትን ጠቀሜታ የሚሆን ጉዳቶች ካሉ ከእናንተ አንደበት ለመጋራት ነው። እናንተ ለምን አይነት አገልግሎቶች ነበረ ይህንን የሶላር ምርት የወሰዳችሁት ከሚለው እስቲ እናንሳ። ይህኛው እናንተ የመጣችሁበት ሴክተር ኢንጂነሪንጉ ስለሆነ ኢንጂነሪንጉ ላይ ከግሪን ሰንቴክ ጋር በባካፕ ሲስተም እና በሶላር ፓምፒንግ ሲስተሙ ላይ ተገናኝተናል። ኮምቦልቻ ኤክስፖ ላይ ባለፈው 17 ቀን እዛ ነበርነ። ያኔ የብሉ ካርቦን የሚባል የግሪን ሰንቴክ እሱን ምርት ስንጠቀም ነበረ። እሱን ስንጠቀም ምንድነው ያገኘነው ጥቅም? አንደኛ ባዛሩ ላይ ያለውን ሙሉ የባንድ ሲስተሙን በሶላር ነበር ሲሰራ የነበረው። 5 ኪሎ ሲስተም ነው የዘረጋ ነው። እሱ ሲስተም እኔ ነበርኩ እኔ ዘርግቸው። ከዛ ቁጭ ብለን በደንብ ፋሲሌት እያደረግን ኢሚዲየትሊ መብራት በጠፋ ሰዓት ባካፕ ሲስተሙ እዛው ይነሳል። ልክ እንደ ጄኔሬተር ቀስለሽ ነው የምታስነሻቸው ወደ ሻ ጠፍተሽ። እዚህ ጋር ያለው ሲስተም ግን ምንድነው ኢሚዲየትሊ መብራት እንደጠፋ ጂፓሱም ቲቪውም ምንም ነገር አይጠፋም። ኢሚዲየትሊ እዛው ይነሳል። እሱም ትልቅ ጠቀሜታ አይተናል። ሁለተኛ በዛው ፕሮሞት በደንብ አድርገናል። እንዳልሽው ወደ ግሪን ሰንቴክ ጋር ከተገናኘን በኋላ ምርታቸውን እኛም ካየን በኋላ ወደ ምን ሄድን? ወደ ኤምኦዩ ተፈራርመን ነበረ። ኦልሞስት አንድ አይነት ካምፓኒ ወደን ምናምናውን እኛ ሰው እነሱ ጋር ፕሮዳክት ካለ እኛም ልምዱም ኢንስታሌሽን ልምድ ስላለን የእነሱ ፕሮዳክትን ተቀብለን እያሰራጨን ፕላስ ደግሞ እየተከልን ያለንበት ሁኔታ አለና አንደኛ እሱ ነው። ሁለተኛ በዛው ዲማንዶችን አግኝተናል። እኛ የሀበሻ ሬስቶራንት የሚባል አንድ ሆቴል አለ። የእሱን ኦልሞስት ፎቶውን እንትን አደርጋላችኋለሁ። ሙሉ ሲስተሙን የሬስቶራንቱን ፍሪ ሲስተማቸውን የጃምቦ ማስገዣ ሙሉ ሲስተሙን በሙሉ 5 ኪሎ አዘርግተንላቸው መጠናል። ትልቅ ሪኮሜንዴሽን እና ትልቅ የምስክር ወረቀት በፍሬም አድርጋ ሰርተው ሰጥተውናል። እዛው ላይ ደግሞ ሰንሳይ የሚባል ትልቅ ሆቴል አለ ኮምቦልቻ ላይ። የእሱን ደግሞ ሶላር ዋተር ፓምፕ ሲስተማቸውን ኖርማሊ ትራንስፎርመሩን ቀይረን ወደ ሶላር ሲስተም ዘርግተንላቸው መጠናል። እሱን ሞራል ጨርሰን ሪኮሜንዴሽን ሌተር ተጽፎልን እሱን እናመጣናል። ስለዚህ እናንተና ግሪን ሰንቴክ አንድ ላይ እየሰራችሁ ነው ያላችሁት ማለት እንችላለን? ኤግዛክትሊ። በጣም ጥሩ። ምናልባት ስለ ፕሮዳክቶቹ ሰዎች መገንዘብ አለባቸው የምትለው ነጥቦች ካሉ ብናነሳ? ይህ ሲስተም ምንድነው? እኛም ከኤክስፒሪየንስ ሰው አያውቀው ቶታሊያን ኮምቦልቻ ላይ አማራ ክልል ላይ የተተከለ ሲስተም የለም። ማንም ባካፕ አይጠቀም ሶላር ፓምፒንግ ውጭ። ስለዚህ ባካፕ ሲስተሞች
ሰው ፍላጎት አለው ግን ፍርሃት አለው። ምክንያቱም የማያውቀውን ሲስተም ነገ ስፔር ፓርት አለው ይችላል ሜንቴን ለማድረግ ኢንስቶል ለማድረግ ኢንስታሌሽን ላይ ምናምን ባለሙያዎች አለው የሚባል ትልቅ እንትን አይተናል እኛ። ሰው ምንድነው ሰው ፍላጎት አለው ደስ ተክላቸው ምን ይላሉ መሰለሽ ፍላጎቱ አለ ፈልገን አጥነዋል የሚተክልን ሰው የለም እቃው የለም እንዴት ነው የምናገኘው ኢቨን እስከዛ ማለት ደርሷል። እና እኛ ጋር ምንድነው ወደ እነሱ አልሄድም። ኢቨን አሁን እየሰራ ነው ያለው ሲስተም የመጀመሪያው ኦልሞስት ለአንድ ወር ለምናምን ሰጠናቸው ሲስተሙ ይዘርጋ ይሰራ ከአንድ ወር በኋላ ትከፍሉናላችሁ ብለን ነው ዘግተንላችሁ የመጣነው። ምክንያቱም አድቨርት መሆን አለበት ሰው ማየት አለበት። ሰው ካላየ ደግሞ ቶታሊ ወደ ሲስተም ውስጥ አይገባልሽ። ምንድነው ያየነው ህብረተሰቡ እውቅና አለው። በተለይ እነዚህ ሶላር 1 አምፖል 2 አምፖል 3 አምፖል ይባል በየገጠሩ አለ። አሁን ደግሞ እንዳየሽ መብራት ደግሞ ገጠር ሀገራችን ላይ የለም። ኦልሞስት ኮምቦልቻ ላይ እኔ ባለሁበት ሰዓት በቀን ውስጥ አንዴ ሁለቴ ይጠፋል። ፕላስ ደግሞ ጄኔሬተር ያን ሁሉ አንተ ተከሽ በዚህ በተወደደ ደረጃቸው። ስለዚህ ሳይፈልጉ በግድ ወደ ባክአፕ ሲስተም ወደ ሶላር ሲስተም መምጣት እንዳለባቸው አምነዋል። ነገር ግን እንዳልሽው እውቅና መፈጠር አለበት። ባለሙያ ካልሆነ ሌላ ሰው ፍራቻ አለና እኛ በተቻለ አቅም ግን አሁን ኮምቦልቻ ደሴን በደንብ በስነስርዓት አውቋል። በዚህ በባዛር በሄድንበት ሰዓት ላይ በደንብ አሳውቀናቸዋል። እንደዚህ አይነት እውቅና አለው ያስባለሁ። በጣም ጥሩ። እናንተ የተጠቀማችሁት የመጀመሪያውን ፕሮዳክት ካያችሁ በኋላ ነው ለሌሎችም ደግሞ የማሰራጨቱንና ግንዛቤውን እየሰጣችሁ የመጣችሁትና ምናልባት የተጠቀማችሁት ፕሮዳክት መጀመሪያ የትኛውን ነበረ? ምንድነው የምንጠቀመው እኛ ጋር እንደ ካምፓኒ እንደዛ ይኮን ብዙ ፕሮዳክት አለ። እንዳልሽው ፓምፖች ፓምፕ ኢንዱስትሪ ላይ በደንብ ሰርተናል። ባክአፕ ሲስተም ሰርተናል። ግሪን ሰንቴክ ጋር ኤምኦዩ ከተፈራረምን በኋላ የግሪን ሰንቴክ መጠቀም ጀምረናል። ፕሮዳክታቸው አሪፍ ነው። ባትሪው 5 ዓመት ዋራንቲ ያለው፣ ፓናሎቹ 25 ዓመት ዋራንቲ ያላቸው። ስታየውም ሲስተሙ አሪፍ ነው። ኦልሞስት ላሊበላ ላይ ትልቅ ፕሮጀክት አሁን ኦልሞስት ሀገሪቱ ላይ አንደኛ የሚባል ፕሮጀክት ነው። የመጠጧ ፕሮጀክት በሶላር ሲስተም እኛ የዘረጋ ነው። ሞጣ ላይ ሰቆጣ ላይ ትልቅ ሂውጅ ፕሮጀክቶች ናቸው። እነሱ በሙሉ ትልልቅ ሲስተሞች በሶላር ኦልሞስት ኤንጂኦ ሴክተሮች ቶታሊ ነዳጅ የሚጠቀም የለም። አይተሽ እንደሆነ አሁን ባንክ ኦልሞስት ስንቄ ባንክ ወደ 200 ብራንች ወደ ሶላር ሲስተም እየዘረጋ ነው። አዋሽ ባንክ ሁለተኛ ወጥቷል። ጄኔሬተር ሪፕሌስ ወደ ማድረግ ነው የመንግስትም ዳይሬክሽን ወርጃ ስለሆነ ሰው ነዳጅ መጠቀማቸውን ተወዷል። መብራት መሆን እየጨመረ ነው ያለው። ኢቭን ኦኖፍ አለ። ፕላስ ደግሞ ሀገሪቱ ላይ መብራት የሚጠቀመው ሰው ትንሽ ነው። ገጠር አካባቢ ያለው ሰው ምን ሶላር ፓምፕ በተለይ አሁን እያደረግን ያለ ነው። አንድ ሲስተም እኛ የዘረጋ ነው። ኦልሞስት ወደ 100 ምናምን አባወራዎች አንድ ላይ ሆኑና አንድ አዘዙ። ያን ትራንስፎርመር አምጥተን ልክ እንደ ትራንስፎርመር ሶላር ሲስተሙ ተዘረግላቸዋል። ከዛች ላይ እየተጠቀሙ ሁሉም ሰው መብራት፣ ቴሌቪዥን፣ ፍሪጅ መጠቀም ይችላል። እና እነዚህ አይነት ሲስተሞችን ኦልሞስት ውል ይዘናል። በግሪን ሴንቴክም ወደ 50 ኪሎዋት ሲስተም ሙስሊማን ወደ 75 ኬቪ ጄኔሬተር ማለት ነው የሚተካ እሱንም ሁለት ሲስተም ውል ይዘን የመጣ ነው። በዛ ልክ በደንብ የኛውም እየጠቀመ ነው። በፊትም ያሉ የዩኒቨርሲቲዎች ሌሎችም ካምፓኒ ጋር እንዳሉ ግን ኮንሲደር ተደርገው እንዲታያ ብዙዎች የሚጠቀሙት ጄኔሬተርን ነው እና ምናልባት ይህንን የሶላር ሲስተሙን ሰዎች ሲጠቀሙ ከጊዜም ሊሆን ይችላል ከጉልበት ከገንዘብ አንጻር ምን ያተርፋሉ ብለህ ታስባለህ አንተ በግልህ? አንደርስታንዲንግ ነው አሁን ሰው ጋር ያስቸገረ። ምንም እኔ በዚህ 13 ዓመት ሰራ ጄኔሬተርም በደንብ ሰርቻለሁ። ኤሌክትሪካል መሀንዲስ ስለሆንኩኝ እዛ ላይ ስታየው የነዳጅ ወጪ በጣም ከባድ ነው። የምናውን ዲዛይን ስናደርገው ምንድነው አንድ ዲዛይን እስከ 15 ዓመት ዲዛይን ብታደርገው በ15 ዓመት ውስጥ የነዳጅ ዋጋ ምን ያህል ነው? ሶላር ምንም ያው ካልኩሌት ብታደርገው አይገናኝ ብዙ 4-5 እጥፍ ይመጣል። ኢኒሺያሊ በመጀመሪያ ላይ ኢኒሺያል ካፒታሉ የሶላር ትንሽ ከፍ ይል ነበር። አሁን ለኦልሞስት ጄኔሬተር ጨመረ፣ ነዳጅ ጨመረ። ኦልሞስት ኢኒሺያል ካፒታሉ ዘሰም ነው። በፊት የምንቸገረው ኢኒሺያሊ ሰው ይደነግጣል። ሶላር ሲስተም ይዘርጋል ምናምን ስትዩ ይደነግጣል። አሁን ላይ ግን የጄኔሬተር ዋጋም ተወደደ። ፓናሎች በፊት የነበረ ዋት እየቀነሰ መጣ። ኦልሞስት 40 ምናምን 50 ብር ፐር ዋት እየተሸጠ ነው ያለው። ድሮ 100 ምናምን ነበረ። ሶላር ሲስተሙ እየቀነሰ ሲመጣ የጄኔሬተር ዋጋ እየጨመረ ሄዶ አሁን ምን ላይ ነው ኦልሞስት ኢኳል ላይ ነው። ኢኒሺያል ካፒታል ነው። ዜን ምን ታያለች? ነዳጅ ፐር ዴይ ብናውን ሰንሳይድ ሆቴል ላይ 2-3 በርሜል በሳምንት ይጨርሳል። ካልኩሌት ብታደርጊው አይገናኝም። ሶላር ጋር ግን ያለው ሲስተም ምንድን ነው? አንዴ ተከልሽ ነው። ኦልሞስት ለ25 ዓመት ምንም አይነት ኮስት ሜንቴናንስ ኮስት ፍሪ ነው።
ባለሙያ አትቀጥም። ፊውል ፊልተር ፊውል ምናምን እያልሽ ምንም አይነት እንትን ውስጥ አትከይም። ፕላስ ደግሞ ኖይዝ አለ። ትልቁ ደግሞ ኢንቫይሮንመንታል ፋክተር አለ። የነዳጅ ምናምን ያን ብታውቁታላችሁ ብዬ ነው። እሱን ዲፔንድ ሆኖ አሁን ላይ ምንም ዳውት ራሱ የለው ሶላር ተመጠቀም ምንም አይነት እንደዚህ የሚያስገባ ነገር ውስጥ ነው ብዬ አላምንም እንደ ባለሙያ። በጣም ጥሩ። የግሪን ሰንቴክን ፕሮዳክቶች መጠቀም ከጀመራችሁ በኋላ ምናልባት የእነሱ ክትትል ምን ይመስላል? ጎን ለጎን የሚያግዛችሁ ነገር አለ ወይ? ግሪን ሰንቴክ ላይ ምንድን ነው አንደኛ ኢቨን የመጀመሪያውን ፕሮጀክት ስንሰራ ኦልሞስት አብሮ ሎን ብድሩ አብሮ ያመቻቸልን። ምክንያቱም ከስተመር ሙሉ ክፍያ ክፈል ከምትዩ የማያውቀውን ቴክኖሎጂ እንትን ስለማይሆን እኛም ብር ሳንከፍል እነሱም ሳያስከፍሉን ለከስተመሩ አደርሰናል። በዚህ ነገም እኛ ጋር ያሉት እቃዎች ከእነሱ ጋር በተለይ ፓናላቸው አሪፍ ነው፣ ባትሪያቸው አሪፍ ነው፣ ኢንቨርተሩም አሪፍ ነው እና ከእኛ ጋር ከሌለ አማራጭ አለም ሲስተም ውስጥ ለመግባት እነሱም ለምሳሌ 50% ሎኖች እናመቻቻለን። እኛ ከእነሱ ጋር መቼ እነሱም እያመቻቹልን በዛ ልክ አብረን እየሰራን ያለ ነው። እነሱን እንድትመርጡ ያደረጋቸው ነገር ምንድን ነው ብለህ ታስባለህ? እናንተ እንደ ድርጅት በምን አይነት ኳሊቲ ነው እነሱን ልትመርጡ የቻላችሁት? ወደ ኤምኦ የገባንበት ሚንስ አንደኛ ሞር ሀገሪቱ ላይ ትሽ እንደሆነ አሁን ስቶክ ላይ አቬሌብል የሆኑ እቃዎች ጨራታ የሚሆን ምን የሚሆን ስቶክ አለ ብሎ እንትን ይችላል፣ ግን ስቶክ ላይ የለም። ደስ የሚለው እነሱ ጋር ስቶክ አለ። በደንብ እቃዎችን አይተናል። ዋራንቲ ያላቸው ሾሩም አላቸው። የአቬሌቢሊቲ ያለው ካምፓኒ ነገ ለእኛ የሚጠቅም ብለን እናምናለና እሱን ነገሮች ከግምት ውስጥ ከተናል። ነገ ዛሬ 10 ኪሎዋት ባትሪ ባካፕ አምጣ ቢልሽ ስቶክ ደሽ ኢምፖርት ላድርግ ምናምን ውስጥ አትገቢም። ስፒክ አድርገሽ ትሄጃለሽ እና ይሄ አንድ አድቫንቴጅ ነው እና እነሱ የመረጥንበትና ኤምኦ የተፈራረምበት ትልቁ ምክንያታችን ይሄ ነው። የሶላር ሲስተሞችን እናንተን መገልገል ከጀመራችሁ ለሌሎችም ተደራሽ ማድረግ ከጀመራችሁ በኋላ ድርጅታችሁ የተጠቀመው ነገር አለ ወይ? ዛይኮን ማለት እንዳልኩሽ ግሪን ሰን ነው። ሂደን እኛ ፕሮሞት ያደረግነ ማለት እንደ ግሪን ሰን ፕሮሞት አደረግነ ማለት ነው እና ሁለቱ ኦልሞስት የእነሱ ፕሮዳክት መኖር ነው የእኛንም ስም የገነባውና የእነሱ ነው ትልቁ ባሉ እንዳልሽው የሰጠን የእኛን ዛይኮንን ፕሮሞት አድርጎልናል። ማለት የራሳቸውን እቃ ተጠቅመን እኛ ፕሮሞት አድርገናል። በጣም ጥሩ። እንግዲህ ስለሰጠህ ማብራሪያ እጅግ አድርጌ አመሰግናለሁ። ምናልባት እንግዲህ ብዙ ጥሩ ጎኖችን አነሳንና ምናልባት ከፕሮዳክቶቹ ጋር ሊሆን ይችላል ካሉት ጠቀሜታዎች አንጻር ኔጌቲቭ ነገር ይኖረው ይሁን? ካምፓኒ ሁሌ ጋር የምትሰየዋለች ከኛ ጋር ከሌላ ካምፓኒ የምትሰየው ምንድን ነው? አሁን ይህ ሲስተም አንድ ባንክ ሲስተም ብናሸንፍ ወይ ደግሞ 200-300 ዲስት በጣም ብዙ ነው። ሚኒመም ወደ 300 ሚሊዮን የስንቄ ባንክ ራሱ ሾርቴጅ ኦፍ ማቴሪያል ይኖራል። አሁን ያየሁት እኔ እዛ ላይ ግን በደንብ መስራት እንዳለብን እኛም ግሪን ሰንም በደንብ ስቶር አድርጎ እቃ ብንሄድ አንደኛ ማርኬቱ በጣም ሰፊ ነው። ከ2-3 ካምፓኒ በላይ የለም ሀገሪቱ ላይ። እኔም እንደ ክፍተት የማየው ስቶክ አቬሌቢሊቲ አሁንም በተቻለ አቅም በደንብ እያስ በጣም ጥሩ። እንግዲህ ካነሳህልኝ ነገሮች አንጻር ጥቅሙ እጅግ ያየለ እንዲሁም ደግሞ ሰዎችም በተለያዩ ነገሮች እንዲጠቀሙት ሪኮመንድ እያደረግከን ነበር እና በመጨረሻ ግን እንደ አጠቃላይ ማስተላለፍ የምትፈልገው መልዕክት ካለ ድሉ ልስጥክ። በሞሳልሽው አንዳንዴ ባለሙያ ሆነ ሲሰሪ ብዙ የምታየው ክፍተት አለ፣ ግን የመጨረሻ አማራጭ ነው። ሶላር ሲስተሞችን ሰው ቢጠቀም ኢንቫይሮንመንታል ፋክተሩ አለ፣ ፕላስ ደግሞ የጄኔሬተር ኮስት የፊውል ኮስት አለ፣ ሜንቴናንስ ኮስት አለ እና ይህንን ኮንሲደር አድርጎ ወደ ሶላር ቴክኖሎጂ ወተር ፓምፑም ባካፕ ሲስተሙንም ገብቶ ከድርጅት ከትንሽ ድርጅት ከጃምቦ ውስጥ ከምናምን ጀምሮ ትናንት አሁን ዳቦም መጋገሪያ ምናምኖች ጠይቀውናል። እንደዚህ አይነት ሲስተሞች ሁሉም ሰው ቢገባና ሶላር ቴክኖሎጂ ቢጠቀም የተሻለ አድቫይስ ላደርግ ይችላል። በዛ ልክ መጠቀም እንዳለበት እኔ ማምናለሁ። ወደፊትም የኛም ዳይሬክሽን እንደዛ ነው። ሙሉ በሙሉ አቅማችን የምንሰራ ወደፊትም ሁሉም ማህበረሰብ አሁን ደሴና ኮምቦልቻ ጀምረናል። ነገ ሸዋ እንሄዳለን፣ ኦሮሚያ ክልል እንሄዳለን፣ አማራ ክልል እንሄዳለን፣ ትግራይም ክልል እየዞርና በደንብ ይህን ነገር እንዲገባቸው በእኛ በኩልም
ብድር ማመቻቸት ካለብን ያከፋፈል ስርዓታችን አስተካክለን በደንብ እንዲሰሩት እና እንዲጠቀሙበት እመክራለሁ። በጣም ጥሩ። ስለሰጠኝ ማብራሪያ አመሰግናለሁ። ሰላም እንደምን አለሽ? እንዴት ነሽ? እንኳን ደህና መጣችሁ ወደ ኤፍጂ ቴክኖሎጂስ። እንኳን ደህና ቆያችሁን። ዛሬ እንግዲህ እየተዘዋወረን የግሪን ሰንቴክን ምርቶች የሚጠቀሙ ድርጅቶች ጋር ምን አይነት ለውጦችን አግኝተዋሉ፣ ጥቅምና ጉዳቱስ ምንድን ነው የሚለውን ለተመልካች እያደረስን የምንገኘው። ዛሬ ደግሞ እናንተ ጋር ብቅ ብለናል። እስቲ እንተዋወቅ። ናርዶስ እባላለሁ። በኤፍጂ ቴክኖሎጂስ የማርኬቲንግ አሲስታንት ነኝ። በጣም ጥሩ። ድርጅታችሁ የግሪን ሰንቴክን ፕሮዳክት ከተጠቀመ በኋላ ምን ተጠቅሟል ከሚለው ጥያቄ ብንጀምርስ? ድርጅታችን የግሪን ሰንቴክ ቅርብ ጊዜ ወዳጅነት የጀመረ ድርጅት ነው። ፕሮዳክቶቹ መጠቀም ከጀመረን ኦልሞስት ወደ 6 ወር አካባቢ ይሆነናል። ያገኘነው ጥቅም ይሄ ነው የሚባል አይደለም በእርግጥ፣ ምክንያቱም አሁን ላይ ያለውን የመብራት አጠቃቀም ሁኔታ የታወቀ ነው። ድርጅታችን ደግሞ ከቴክኖሎጂ ጋር የተያያዘ ድርጅት ስለሆነ ስራችንም በቀጥተኛ ሁኔታ አፌክት የሚደረግ ነው በመብራት ማለት ነው። ስለዚህ የግሪን ሰንት ቴክኖሎጂ ፕሮዳክቶችን ወደ ድርጅታችን በማስመጣት ያለውን የመብራት መቆራረጥ ስራችን ላይ ምንም አይነት ጫና ሳያሳድር እንድንሰራ አስችሎናል። በሌላ በተጨማሪ ደግሞ ከወጪ አንጻር በጣም ወጪያችንን ሚኒማይዝ አድርጎልናል በሚባል ደረጃ ማለት ነው። ሌላ በፊት የምንጠቀም የነበረው ቢልዲንግ ላይ እንደሆነ መሆኑ መጠን ቢሮችን ያለው ጄኔሬተር ነበር የምንጠቀም የነበረው ለስራችን ማለት ነው። እሱ ከእሱ አንጻር ኮስት ሚኒማይዝ አድርጎልናል። ሁለተኛ ደግሞ በጣም ረብሻ ይበዛ ነበረ ጄኔሬተር ስንጠቀም ማለት ነው። በዛ ላይ ጭስ አለው። ከጤና አንጻር አካባቢው ላይ በጣም የህብረተሰብ እንቅስቃሴ ያለበት ቦታም ስለሆነ ትንሽ አስቸጋሪ ነበረ በፊት ላይ ነበረው። አሁን ላይ ያው ቴክኖሎጂ ወደኛም አስመጥተን ያለውን ነገር አቅልለን ብለን እናስባለን። እንደ ድርጅትም ተጠቅመንበታል። በጣም ጥሩ። የትኛውን ፕሮዳክት ነበር የተጠቀማችሁት? የተጠቀምነው ሶላር መብራቱን አንደኛ ጠቅምና፣ ሁለተኛ ደግሞ ሶላር ባትሪ ያለ ሊቲየም አይረን ፎስፌት የሚባል እሱን ባትሪ ከኢንቨርተሩ ጋር እሱን እየተጠቀምንበት ነው ያለ ነው። አሁን ላይ በማንኛውም ሰዓት መብራት ቢጠፋ ዊዝን ሰከንድ ነው ራሱ አውቶማቲካሊ ስራውን መስራት የሚጀምረው ማለት ነው። ስለዚህ ምንም አይነት ስራችን ላይ ኢፌክት አላመጣብንም፣ የስራ መቆራረጥም አልመጣብንም ማለት ነው እስካሁን ድረስ። የሶላር ፕሮዳክቶች በመጠቀማችሁ ያጋጠማችሁ ችግሮች ወይም ደግሞ ጉዳቶች አሉ? እውነት ለመናገር እስካሁን ምንም የደረሰብን ነገር የለም። ምክንያቱም ደግሞ የእነሱ ፎሎ አፕ አለ። ፕሮዳክቱን ወደ ካምፓኒዎችን ካመጣን በኋላ አፍተር ሰርቪስ እንትናላቸው ሰፖርት ያደርጋሉ። ኢንኬስ ጥያቄም ቢኖረን ጥያቄያችንን በተገቢ ሁኔታ ይመልሱልናል። እንዲህ ፈርዘር የሄደ ጉዳት እስካሁን አልገጠመንም። በጣም ጥሩ። ክትትሉ አሁንም ድረስ አለ ማለት ነው? አለ፣ ይቀጥላል። በጣም ጥሩ። ምናልባት አሁን ሰዎች ለሶላር እንዲሁም ደግሞ ለእንደነዚህ አይነት ፕሮዳክቶች ብዙ ግንዛቤ የላቸውም። ምናልባትም ደግሞ ሶላር ከፀሐይ ጋር ብቻ ነው ብዙ ሰዎች የሚያገናኙት እና ምናልባት ግንዛቤን ከመፍጠር አኳያ እናንተ ይህንን ፕሮዳክት በመጠቀማችሁ ምን አትርፋችኋል? ሌሎቹስ ምን ቢጠቀሙ ብላችሁ ትመክራላችሁ? አብዛኛው ሶሳይቲ የሚያስበው እንደዛ ነው። ግሪን ሰንቴክ የሚያስመጣቸው ፕሮዳክቶች ፓናሎቹ፣ በተለይ የምንጠቀምበት ሶላር ላይቶቹን የሚያግዘው ፓናል ማለት ነው። እሱ የሚሰራበት ማቴሪያል አንደኛ የተለየ ነው። በክረምትም በበጋም እንዲጠቀሙ ተደርጎ የተሰራ ስለሆነ ምንም አይነት የኤፊሸንሲ ችግር ይገጥመናል ብዬ አላስብም። እስካሁንም አልገጠመንም። ፕሮዳክቱም የተሰራበትን ማቴሪያሉ ስለሚወስነው ማለት ነው። ስለዚህ በጣም አስተማማኝ ነው። ከኮስትም አንጻር ከጥራትም አንጻር በኤሌክትሪክ የሚጠቀሙ ሰዎች ያው የቢሉን ጉዳይ የታወቀ ነው። እሱን ሚኒማይዝ ከማድረግም አንጻር ወደ ሶላሩ ቢመጡ ብዬ እመክራለሁ። አብዛኞቹ ድርጅቶች ብዙ ካምፓኒዎችም የተቋቋሙ ስለሆነ ማለት ነው። ይሄ ከግሪን ሰንቴክ ጋር ምን አይነት ቁርኝነት ነው አሁን ላይ ያላችሁ? ምናልባትም ደግሞ የምትጠቀሙት ፕሮዳክት ወይንም ደግሞ ቀጣይነት ያለው ክትትላቸው እንዴት ትመለከቸዋለሽ? በተጨማሪ ደግሞ ሌሎች ሰዎችስ እንዴት አፎርድ አድርገው ይህንን ፕሮዳክት መውሰድ ይችላሉ ብለሽ ታስቢያለሽ? ከግሪን ሰንቴክ ያለን ግንኙነት አሁን ላይ በጣም ጥሩ ነው። ወደፊትም የሚያስመጧቸው ፕሮዳክቶች አብረን እንቀጥላለን ብዬ አስባለሁ። ቴክኖሎጂ ካምፓኒ እንደመሆኑ መጠን ገዛቸው ያሻኛል የኛ ማለት ነው።
ለማህበረሰቡ ደግሞ ኮስት ዋይዝ ነው። በደንብ ሁሉም አፎርድ ማድረግ ይችላል ብዬ አስባለሁ። ፕሮዳክቶችን ተዘዋውራችሁ ካያችሁ ፕራይሳቸው አፎርደብል ናቸው፣ እንደ ድርጅትም ደረጃ ማለት ነው። ሌላ ደግሞ እራሳቸው ስለሆነ የሎድ አሰስመንት የሚሰሩት ምን ያህል ሎድ ያስፈልጋቸዋል የሚለውን ነገር አሰስ ያደርጉና ነው ከዛ ሪኮመንድ የሚያደርጉት ማለት ነው። ስለዚህ ለመግዛት አስበው ብቻ ሳይሆን ያለውን ነገር ተጨማሪ መረጃዎችን ይዘው እንደ ኦፕሽን አድርገው ማለት ነው በኦፕሽን ደረጃ ሪኮመንድ ያደርጋሉ በራሳቸው ማለት ነው። አፍተር ሴልስ ሰርቪሳቸውን በጣም ማለት ነው። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ከግሪን ሰንቴክ የተለያዩ የሶላር ምርቶችን የወሰዱ ድርጅቶች ጋር ተገኝተን እየተጠቀሙበት ያለው ሁኔታ እንዲሁም ደግሞ ጥቅሞቹንና ጉዳቶቹን ከነሱ አንደበት ወደ እናንተ አጋርተናችሁ ነበረ። እነዚህን ፕሮዳክቶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ፕሮዳክቶችን ወይንም ደግሞ ሶላሮችን መጠቀም ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።